ባሳለፍነው ሳምንት ሲወጣ የነበረ የዝውውር መረጃ ብዙዎችን ሲያስገርም ነበር። የናፖሊው የአማካይ መስመር ተጫዋች ስኮት ማክቶመናይ በአርሰናል እንደሚፈለግና አርሰናልም ተጫዋቹን ለማስፈረም ፍላጎት ማሳየቱን ነበር ሲዘገብ የቆየው። ከዚህ ባለፈ ግን አርሰናል ብቻም ሳይሆን ሌሎች የእንግሊዝ ፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ፍላጎት ማሳየታቸው ተዘግቧል። ማንቸስተር ዩናይትድም ከዚህ ቀደም የነበረውን የክለቡን የቀድሞ ተጫዋች ወደ ቀድሞ ቤቱ ለመመለስ ፍላጎት አሳይቷል። ቶተንሃም ስፐርስ፣ ኤቨርተን ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከል ተጠቃሾቹ ናቸው። ከዚህ ባለፈ ግን በርካታ ሚዲያዎች እንደዘገቡት ከሆነ ተጫዋቹም ወደ ፕሪሚየር ሊግ ለመመለስ ፍላጎት እንዳለውና ነገር ግን ወደ ፕሪሚየር ሊግ ሲመለስ እጅግ በጣም ጥሩ ፕሮጀክትና ጥሩ ክለብን ለመቀላቀል ፍላጎት እንዳለው ነው የተገለጸው። ታዲያ በርካቶች ተጫዋቹ አርሰናልን ይቀላቀላል ወይስ ማንቸስተር ዩናይትድን የሚሉ ጥያቄዎችን እያነሱ የተለያዩ ሀሳቦችን እየተለዋወጡ ይገኛሉ። ስኮት ማክቶመናይ ወደ የትኛው ክለብ ያቀናል? ወደ ቀድሞ ክለቡ ይመለስ ይሆን ወይስ ደግሞ አርሰናል ይህንን ተጫዋች ወደ ክለቡ በመቀላቀል የአማካይ መስመሩን የበለጠ ማጠናከር ይችላል? ይሄ በጣም ብዙዎችን የሚያጠያይቀው አጠያያቂው ጉዳይ ነው። ስኮት ማክቶመናይ አርሰናልን ይቀላቀል ይሆን? እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ይህንን ጉዳይ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የስኮት ማክቶመናይን ጉዳይ በዚህኛው ፕሮግራማችን ላይ ይዤ መጥቻለሁ። በእርግጥ ፕሮግራሙን ለመስራት አስቤ የነበረው ቅዳሜ ዕለት ነበረ። ቅዳሜ ዕለት መረጃው እንደወጣ ማለት ነው። ግን በተለያዩ የስራ መደራረቦች ምክንያት ይህንን ፕሮግራም ወደ እናንተ ሳላቀርብ ነበር የቀረውት። አሁን ግን ፈጣሪ ፈቃዱ ሆኖ ይህንን ፕሮግራም በዚህ ቀን ለእናንተ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከዚህ ተጫዋች ዝውውር ጋር ተያይዞ የሚወጡ መረጃዎች አሉ። በእርግጥ አሁን የዝውውር መስኮቱ ጊዜ እየተቃረበ ነው። ቢያንስ የአንድ ወር ጊዜ አለ የዝውውር መስኮቱ ሊከፈት። ከዛ በኋላ የትኛው ክለብ የትኛውን ተጫዋች ሊያስፈርሙ ይችላሉ የሚሉ መረጃዎችን እንሰማለን። ግን እንደ ሩመር ወይም ደግሞ እንደ ጭምጭምታ ሆነው የሚወጡ መረጃዎች አሉ። አሁን ሁሉንም መረጃዎች ይዘን ወደ እናንተ አንመጣም። ሁሉንም ወሬዎች እንደው የዝውውር መረጃ ስለሆነ ብቻ ወደ እናንተ ይዘን አንመጣም። የምናቀርባቸው መረጃዎች አሉ፣ ማናቀርባቸው መረጃዎችም አሉ። በተለይ ደግሞ ታማኝ የሚባሉትን መረጃዎችም ነው ወደ እናንተ ይዘን የምንመጣው። ታዲያ እንግዲህ ይህንን መረጃ ቲምቶክ ነው የዘገበው። ቲምቶክ ያው ታማኝ ከሚባሉ የዝውውር መረጃዎችን በእውነታነት ከሚዘግቡ ዘጋቢዎች መካከል ተጠቃሹ ነው። ታዲያ እንግዲህ ቲምቶክ በዘገባው ላይ በተለይም የማክቶመናይ ተወካዮች እንግዲህ ከአርሰናል ጋር የተወሰነ ንግግር እንደነበራቸው ተገልጿል ማለት ነው። ከዚህ ባለፈ ቅድም እንደገለጽኩት ቶተንሃም፣ ኤቨርተን የተጫዋች ፈላጊዎቹ እንደሆኑና ኢቭን ማንቸስተር ዩናይትድ ራሱ ተጫዋቹን ወደ ቀድሞ ቤቱ ለመመለስ ፍላጎት እንዳለው በርካቶች የዘገቡ ይገኛሉ። ምናልባት ተጫዋቹ አሁን በናፖሊ እያሳየ የሚገኘውን ፐርፎርማንስ ማንቸስተር ዩናይትዶች ከተመለከቱ በኋላ ይህንን ተጫዋች በመልቀቃቸው እጅግ በጣም የሚቆጩና የሚጸጸቱ ይመስለኛል። ምክንያቱም ክለባቸው አሁን የመሃል ሜዳ ችግር እንዳለበት ይታወቃል። ካዜሜሮ እድሜው ገፍቷል። ብሩኖ ፈርናንዴዝም ምናልባት ከአንድ ወይ ከሁለት ዓመት በኋላ ከዚህ ክለብ ለቆ ሊወጣ የሚችልበት እድል ይኖራልና ይህን ተጫዋች በመልቀቃቸው ምናልባት ይህ ተጫዋች በክለባቸው ውስጥ ቢኖር የሆነ ያክል ነገር ሊጠቅማቸው ይችል ነበር። ግን ተጫዋቹን መልቀቃቸው እጅግ በጣም እንደሚያስቆጫቸው ያለ ጥርጥር መናገር ይቻላል። እና እንደውም አንድ በጣም ለዚህ ጉዳይ ቅርብ የሆነ ምንጭ ምን ሲል ነው የገለጸው? የስኮት ማክቶመናይ ልብ አሁንም ለፕሪሚየር ሊጉ እየመታ ነው እና ተጫዋቹ በትክክለኛው ሰዓት ትክክለኛውን ክለብ የሚያገኝ ከሆነ ትክክለኛውን ሚና የሚሰጠው ትክክለኛ ፕሮጀክት ያለው ክለብ ካለ ያንን ክለብ የመቀላቀል ፍላጎት አለው። ይህ አሁን በችኮላ የሚያደርገው ነገር አይደለም፣ ወይም በችኮላ የሚወስነው ነገር አይደለም፣ ወይም ደግሞ ክፍያ እያሳደደ አይደለም፣ ብር እያሳደደ አይደለም። እሱ አሁን ሌጋሲውን የሚገነባበትን ነገር ነው የሚፈልገው የሚሉ መረጃዎች እየወጡ ነበር። እና እንግዲህ አርሰናልም ተጫዋቹን ለማስፈረም እንዲህ አይነት ፍላጎት እንዳለው ነው እንግዲህ በርካቶች የተናገሩ የሚገኙት። በእርግጥ እኔ በበጋው የዝውውር መስኮት ላይ እንደው አንዳች አይነት ነገር ካልተፈጠረ በስተቀረ የሆነ ትልልቅ የሆኑ ዝውውሮች ይፈጸማሉ የሚል እምነት የለኝም። ምናልባትም ደግሞ በጣም የሆነ ትልቅ የሆነ ክራይሲስ መጥቶ ወይ ደግሞ ያ ክለብ በጣም ጫን ብሎ ሄዶ ፍላጎት አሳይቶ ያንን ተጫዋች እንዲመጣ ካላደረገው በስተቀረ ምናልባት ነገሮች በዚህ ልክ
ላይፈጸሙ ይችላሉ። እንደውም አንድ ምን መረጃ አየሁ መሰላችሁ? የአንቶኒ ሴሜኖን ጉዳይ በተመለከተ አርሰናል አሁን ላይ ሴሜኖን አያስፈርምም። በተለይ ተጨማሪ ጉዳቶች ክለብ ውስጥ ካልተመዘገቡ በስተቀረ ተጫዋቹን የማስፈረም ፍላጎት የለውም አሁን ላይ የሚሉ መረጃዎች እየወጡ ነበር። እንግዲህ እነዚህ ነገሮች የሚያሳዩን ያውም በክረምቱ የዝውውር መስኮት ከ250 ሚሊዮን ፓውንድ በላይ ላወጣ ክለብ ይህን ያክል ገንዘብ ማውጣት ብዙም የሚታሰብ ላይሆን ይችላል አሁን ባለው ሁኔታ። ናፖሊም ደግሞ የመሃል ሜዳቸው ላይ ጥያቄ የሚያስነሱ ነገሮች አሉ። አሁን ለምሳሌ ዛምቧኒ ጊዌሳ በአፍሪካ ዋንጫው ምክንያት በናፖሊ አይቆይም አሁን ከጥቂት ሳምንታት በኋላ። ከዚህ በተጨማሪ ደግሞ ሌሎች ጉዳቶች አሉ። የኬቨን ደብሮይነ ጉዳት አለ። ስለዚህ ይህ በሆነበት ሁኔታ በፍጹም ይህንን ተጫዋች መልቀቅ ዋጋ ላይ ያስከፍላቸው እንደሚችል ማንሳት በጣም አስፈላጊ ጉዳይ ይሆናል። ነገር ግን ደግሞ በተለይ አሁን አርሰናል ስኳዱን ለማጠናከር አንድም ሁለትም ተጫዋች ሊያስፈርም ይችላል፣ ወይም ደግሞ ምንም ተጫዋችም ሊያስፈርም ይችላል። ግን ይህን ተጫዋች ደግሞ ወደ ክለባቸው ለማምጣት በከፍተኛ ሁኔታውን አርሰናሎች ጥረት እያደረጉ ነው። አሁን አርሰናሎች አዲስ መልማይ አምጥተዋል። አዲስ መልማይ ካመጡ በኋላ አሁን በደንብ ስካውት በማድረግ ጥረቶችን እያደረጉ ነው የሚገኙት። ይሄ የአርሰናል አዲሱ መልማይ ደግሞ ክቫራትስኬሊያን ጭምር ወደ ናፖሊ እንዲመጣ ማድረግ የቻለ መልማይ ነው ማለት ነው። ስለዚህ ናፖሊዎችን በደንብ ያውቋቸዋል። ከናፖሊዎች ጋር ጥሩ የሆነ ግንኙነት ይኖረዋል። እንዲሁ ደግሞ ጥሩ ተጫዋቾችን ወደ ክለቡ ለማምጣትም እንዲህ አይነት እድሎችን ሊጠቀም ይችላል ማለት ነው። ስለዚህ ለምን ስኮት ማክቶመናይ እንፈለገው ብለን እንደዚህ አይነት ሀሳቦችን ላናነሳ እንችላለን። ግን በመድፈኞቹ በኩል አሁን ማሪዞ ሚቼልን የክለቡን አዲስ መልማይ ወደ ክለቡ ማምጣታቸው ምናልባት ለእንደዚህ አይነት ዝውውሮች በደንብ እድል የሚሰጡ ይሆናል ማለት ነው እና አሁን ከአንድሪያ ቤርታ ከአርሰናል አዲሱ ስፖርቲንግ ዳይሬክተር ጋር በመነጋገር እንደዚህ አይነት ተጫዋቾችን ወደ ክለቡ እንዲመጡ ለማድረግ ነው ከፍተኛ ስራ፣ ጥሩ ተጫዋቾችን ለማምጣት ነው ስራዎች ሊሰሩ የሚችሉት እና ሚቼል እንግዲህ በቦታው ላይ በጣም አስገራሚ የሆኑ ተጫዋቾችን ከዚህ ቀደም ሲያዘዋውሩ የቆዩ መልማይ ነው እና ከዚህ በኋላ በሚመጡት ጊዜያትም እንደዚህ አይነት ጭምጭምታዎችን እንደዚህ አይነት ነገሮችን ልንሰማ እንችላለን ማለት ነው እና ደግሞ በስራቸውም የሚታወቁ ናቸው። ሃምሺክን እንዲሁ ደግሞ ኪም ከዚህ በተጨማሪ ቅድም ያልኳችሁን ክቫራትስኬሊያን ሳይቀር ወደዚህ ቡድን እንዲመጡ ማድረግ የቻሉ ሰው ናቸው። ከዚህ በተጨማሪ ደግሞ እንደዚሁ የተለያዩ ትልልቅ የሚባሉ ተጫዋቾችን አሳሙዋ ጂያን እንዲሁ ደግሞ ሱሊያሊ ሞንታሪ የመሳሰሉ ተጫዋቾችንም ወደ ሆነ ክለብ እንዲዘዋወሩ በማድረግ ሂደት ውስጥ ይሄ መልማይ ሰርቷል ማለት ነው እና አሁንም ስኮት ማክቶመናይ ወደ አርሰናል ቢመጣ የሆነ በጣም ዴሊቨር ማድረግ የሚችለው ብዙ ነገር እንዳለ ይሰማኛል። እሱም ደግሞ ወደ እንግሊዝ የመመለስ ፍላጎት እንዳለውም ጭምር ነው ቲምቶክ በዘገባው ላይ የገለጸው እና እጅግ በጣም የሚገርማችሁ ተጫዋቹ አሁን ናፖሊ ቤት ውስጥ እያሳየ የሚገኘው ፐርፎርማንስ ፕሪሚየር ሊግ ከምናውቀው ማክቶመናይ በጣም ከፍ ያለ ነው። በእርግጥ ፖቴንሻል ነበረው ፕሪሚየር ሊግ ላይ በሚጫወትበትም ጊዜ ያንን ነገር የማድረግ አቅሙ በጣም ከፍተኛ ነበር። ለዛ ነገር ደግሞ የምርም አቅም እንደነበረው ያስታውቅ ነበረ። የተለያዩ ጨዋታዎች ላይ ተጫዋቹን ተመልክተናል። አሁን ግን ስኮት ማክቶመናይ ያለበት ፐርፎርማንስ በባለፈው ዓመት ናፖሊ ያንን ትልቁን የስኩዴቶ ዋንጫ እንዲያሸንፍ የስኮት ማክቶመናይ ሚና በጣም ከፍተኛ ነበር። ኢቭን በመጨረሻው ሳምንት የነበራቸውን ፉክክር ተመልክተናል። የነበራቸውን ላስጨራሽ ትግል ተመልክተናል። በዛ ውስጥ ነው ተጫዋቹ ክለቡን ሲጠቅምና ሰርቭ ሲያደርግ የነበረው። ምናልባት የአምናውን የስኩዴቶ ሻምፒዮናነት ያለ ስኮት ማክቶመናይ ማሰብ ትንሽ ከባድ የሚሆንበት እድል በጣም ሰፊ ነው እና አሁን ደግሞ አርሰናል ውስጥ እንደምታዩት መሀል ሜዳው ላይ እጅግ በጣም አቅም ያላቸው ተጫዋቾች አሉ። ምንም እንኳን ኦዴጋርድ ቢጎዳም ኤበረቺዜ የሚገርም ጊዜን እያሳለፈ ነው የሚገኘው። ዙቢሜንዲ፣ ዴክላን ራይስ፣ ክርስቲያን ኖርጋርድ በዚህ ቡድን ውስጥ እንግዲህ ጥሩ ሚና የሚኖራቸው ተጫዋቾች ናቸው። ስኮት ማክቶመናይን ደግሞ መጨመር ማለት ለአርሰናል የሚሰጠው ጠቀሜታ ቀላል የሚባል አይሆንም እና ስኮት ማክቶመናይ በባለፈው በዓለም ዋንጫ ማጣሪያ እጅግ በጣም የሚያስገርም ጎል ነበር ያስቆጠረው። ተገልብጦ ያስቆጠራት ጎል እንግዲህ ሪካርድም ጭምር ሰብራለች። ተጫዋቾች ተገልብጠው በኳስ በመሞከርና በማስቆጠር ሂደት ውስጥ የሆነ ያስመዘግቧቸው ቁጥሮች ቢኖሩም ስኮት ማክቶመናይ ግን ረጅም ርቀት በመዝለልና ያንን ኳስ ተገልብጦ በማስቆጠር ትልቅ ሪካርድ አስመዝግቧል። ከነ ፖሎ ናቹም ከነ ክርስቲያኖ ሮናልዶም በላይ ማለት ነው እና ያንን ጎል የተመለከቱት ሁሉ ተጫዋቹን እጅግ በጣም
አድንቀውታልም ጭምር። ስለዚህ አሁን ይህንን ተጫዋች ወደ አርሰናል ማምጣት ምናልባት እንግዲህ መጥቶ የትኛው ቦታ ላይ ሊሰለፍ ይችላል፣ አሁን ካለው የአርሰናል ስብስብ አንጻር የትኛው ቦታ ላይ ተጫዋቹ ሊሰለፍ ይችላል የሚል ጥያቄን ማንሳት ለሁላችንም ተገቢ ነው። ምክንያቱም አሁን ላይ ስኳዱ ሙሉ ነው። ኢቨን ኤበረቺ እንኳን በመጣበት ጊዜ ተጫዋቹ የት ነው ሊሰለፍ የሚችለው የሚሉ አይነት ጥያቄዎች ሲነሱ ነበር እና ምናልባትም ደግሞ ስኮት ማክቶመናይ አሁን ካለው በጣም ሰፊ ከሚባለው ስኳድ አንጻር የትኛው ቦታ ላይ ሊሰለፍ ይችላል የሚሉ ጥያቄዎችን ማንሳታችን አይቀርም። ግን በዛም አለ በዚህ ደግሞ አርሰናል አሁንም ትልልቅ ተጫዋቾችን እንደሚያስፈርም በጣም አቅም ያላቸውን ተጫዋቾች ወደ ክለቡ ሊቀላቀል እንደሚችል ፍንጭ የሰጠ ጉዳይ ነው። እኔ ምናልባት ነገሩ የሚሆን ከሆነ አሁን ላይ በበጋ ዝውውር መስኮት ናፖሊም ፈቅዶ ተጫዋቹን ይለቀዋል ብዬ አላምንም። ግን ከለቀቀውም ደግሞ በቀላል ገንዘብ ተጫዋቹ አይለቅም። ቢያንስ 70 ሚሊዮን ፓውንድ 80 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ሊያስከፍል ይችላል። አርሰናል ይህንን ክፍያ መክፈል ይችላል ወይ? ራሱን የቻለ ጥያቄ ነው። እንግዲህ በቅርብ ቀናት ውስጥ እነ ኤታን ንዋኔሪ እነ ማርቲኔሊ አይነት ተጫዋቾች በውሰቱ ክለቡን ለቀው ሊወጡ ይችላሉ የሚሉ አይነት ነገሮች ሲነሱ ነበር እና ያ በትክክል ምናልባትም አርሰናል እንግዲህ እንደተባለው እነ ኤታን ንዋኔሪ ሌሎቹን ተጫዋቾች በውሰቱ የሚለቅ ከሆነ ይህንን ተጫዋች ወደ ክለቡ ሊያመጣ ይችላል እና ደግሞ አርቴታ ያለ አንዳች ነገር እንደዚህ አይነት ተጫዋቾችን ለማስፈረም አይፈልግም የሆነ ነገር ካላሰበ በስተቀር እና ምናልባት ወደ አርሰናል ከመጣ የምርም አርሰናልን በጣም መጥቀም የሚችል ለአርሰናል ሻምፒዮንነት ጉዞ የበለጠ ኬኩ ላይ ክሬም የመጨመር አይነት በጣም ክለቡን የሚያጠናክርለት ተጫዋች ይሆናል ብዬ አምናለሁ እና ተጫዋቹ አርሰናል መሀል ሜዳ ላይ ቢመጣ አርሰናልን በጣም በብዙ መጥቀም የሚችል ተጫዋች እንደሆነ ይሰማኛል። ከዛ በተጨማሪ ግን ወደ ቶተናም ይመጣል ወይ ወደ ዩናይትድ ይመጣል ወይ ራሱን የቻለ አጠያቂ ጉዳይ ነው። ቅድም እንዳልኩት ትክክለኛ ፕሮጀክት ነው ተጫዋቹ የሚፈልገው፣ ትክክለኛ መቀላቀል የሚፈልገው እንደዚህ አይነት ጥሩ አቅም ያላቸውን ክለቦች ነውና ያንንም ታሳቢ ማድረግ ያስፈልጋል። ናፖሊ በዚህ በጋ ይለቃሉ ራሱን የቻለ ጥያቄ ነው። ግን የሚለቀው ከሆነ ደግሞ እንግዲህ አርሰናልን ወይ ዩናይትድን ነው ሊቀላቀል የሚችለው እና እስቲ እናንተ ምን ሐሳብ አላችሁ? ይሄ ያልታሰበው ዝውውር ነውና ዩናይትድን ነው የሚቀላቀለው ወይስ አርሰናልን ቢቀላቀል የተሻለ ይሆናል ብላችሁ ታምናላችሁ? ሐሳባችሁን እየገባችሁ ኮሜንት ላይ ልጽፉልኝ እንችላላችሁ። አንዳንድ ተጫዋቾች ደግሞ ፕሪሚየር ሊግ ተመልሰው ያ የተገፉበትን ሊግና ክለብ ውጤት ማሳየት ይፈልጋሉና መመለስ መፈለጉም ምናልባት ለዛ ምላሽ ለመስጠት ሊሆን ይችላል። በቀጣዮቹ ጊዜያት ላይ ግን የማክቶመናይን ጉዳይ በተመለከተ አዳዲስ መረጃዎችን የምንመለከትባቸው ድሎች በጣም ሰፊ ይመስላሉ። አርሰናልና ማንቸስተር ዩናይትድ ግን ተጫዋቹን ለማስፈረም መተናነቃቸው እንደማይቀር መናገር ይቻላል።